እስኪ ቤተሰብ በር ላይ ናቸው ግቡ። ለማውራት ብቻ ከእናንተ ጋር ለማውራት ብቻ ባለፈው የተፈጠረውን ነገር ታውቂያለሽ እና እሱን ከሄሉ ጋር ተነጋግሬ መፍታት አልቻልኩም እና ቢያንስ ከእናንተ ጋር ያለው እስካሁን ድረስ አልተፈታም አይደል? አልፈታ ነው። አሁን እኛ በእኛ የሚፈታ ነገር ነው። እሺ እኔ አሁን ባለፈው ለመፍታት ጥረት አድርጌያለሁ። አሁን በእኛ ይፈታል። እናንተን ትሰማለች። ሄለን ጋር እንደዚህ በጓደኝነት ብቻ እንድንቀር አይደለም የምፈልገው። ነገ ወዲያ ተጋብተን አብረን ህይወት እንድንመሰርት ነው የምፈልገው እና እሱን ነገር እንድትረዳኝ ነው። እኔ ጋር ያለው ቀልድ ነው መሰላት እሱ ነበር። አንተ እስከዚህ ድረስ አገር አቋርጠ የሚያስመጣ ነገር ምን መጣ ያለበት? አንተ ይህን ሁሉ አሸክሞ የሚያስመጣ ምን መጣ? አይ አይደለም ሄሉ ቤተሰብ ቤት እየገባ አይደል? ማሽ ቤት ያው ሲመጣ ባዶ እጅ ነው አይመጣም ብዬ ነው። በትንሹ ነው እሱ ወደፊት ይደርሳል። እኔ ግን ግራ ግብት የሚለኝ እናንተ ነገር የእሷም ነገር ግራ ግብት ይለኛል፣ ያንተም ነገር። እኔ አሁን ባለፈው እንጂ ሁኔታውን አይቻለሁ። አንተም ሮሮህን ታቀርባለህ፣ እሷም ምርር ብላ ታቀርባለች። እንዴት እንደማደርግ እኮ እኔ ግራ ግብት ብሎኛል። አይደለም እኛ ምን ብለን እንበላለን? እኔ ከልጄ ተረጭ በልጄ ማለት ነው። ሄደነሱ ይታረቅ እንጂ እናቷን አግኝቻታለሁ ከዚህ በፊት ያው ታውቃለች። ምናልባት አሁን አባቷን አይን ማየት ነው ትንሽ ይከብዳል። በርግጥ ይከብዳል፣ ግን ችግር የለውም። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይሄ ውድሜ ለሷ በፍቅር አምኖ ጎኔ። ሰላም ቤተሰብ እንዴት ናችሁ? እንዴት አላችሁ? እንዴት ቆያችሁን? ባላችሁበት ሰላማችሁ ይብዛልኝ። ያው ያለውን ነገር እናንተ የምታውቁት ነገር ነው። ከእናንተ የተደበቀ ምንም ነገር የለም። ነገሮችን ለመፍታት በቻልኩት አቅም ብዙ ርቀቶችን እየሄድኩ እንደሆነ አስባለሁ። ማስተካከል ያለብን ነገር ስላለ ማለት ነው። የጀመርነው ቀልድ አይደለም፣ ምንም ነገር ነው። ቤተሰብ ለመመስረት ነው እየሞከርን ያለ ነው እና እሱን ላይ ባለንበት በመሀላችን ሰው ጣልቃ ገብቶ የተፈጠረው ነገር ምክንያት በመሀላችን ሌላም ሰው ጣልቃ ገብቶ ህይወታችን እየተበጠበጠ ይገኛል። ደስታችን በቅጡ ማጣጣም ሁሉ አልቻልንም። ቀለበት ባሰርን በማግስቱ ነው የሁሉ ድብልቅልቅ የተፈጠረውና ነገሮችንም በቀላሉ በተሰከነ መንፈስ ተነጋግረን እንደ ትልቅ ሰው መፍታት የምንችላቸው ነገሮች ነው እየሰፉ እዚህ ደረጃ ላይ እየደረሱት። ላስታይም የተፈጠረውን ነገር ሁሉ ታውቃላችሁ። ሄሉን ለማናገር ስላልቻልኩኝ ነበረ እንደዚህ አይነት እርምጃ የወሰድኩት። አግባብ እንዳልሆነ አውቃለሁ። ልክም አይደለም የሚሰራውት ነገር። ለሱም ያው ይቅርታ መጠየቅ እፈልጋለሁ። የኔውን ሴት ነች ብዬ ስላሰብኩኝ ነው እንደዚህ ያደረኩት። ሌላ ጠለፋ ምናምን ሁሉ አይደለም። እንደዛ የምትሉ ሰዎች ስላላችሁ ብዬ ነው። እሷን ለማናገር ስላልቻልኩኝ ነው። ሄሉ ተነጋግራ ልታናገረኝ አልቻለችም እና እሷን ለማናገር ስል የወሰድኩት እርምጃ ነው። በቃ ከዛ ውጭ ሌላ አማራጭ የለኝም። ቤቷም ሲሄድ ኮረምሳ ነው ያለው። ውጭም ላይ መንገድ ላይ መጨቃጨቅ አልፈለግኩም እና እንደ ቤቷ እንድታየው እንዲሰማት ምንም ያጎደልኩባት ነገር እንደሌለ አስባለሁ። ግን እንዳሰብኩትም ሆኖ እዛም ሄደን ምንም የፈታነው ችግር የለም። ያው እንደተለመደው በጭቅጭቅ ነው የተለያየ ነው። ሄሉም ልትሰማኝ አልቻለችም እና እስኪ አንድ የመጨረሻ እርምጃ ከዚህ ውጭ ሌላ ምንም ላደርገው የምችለው ነገር ስለሌለኝ አንድ መጨረሻ እርምጃ ወስጃለሁ ማለት ነው። እስኪ ዛሬ የት እንዳለው ገምቱ። ኮሜንት ላይ አስቀምጡልኝ። ቀድማችሁ ይህን ስታዩ ያለሁበትን ቦታ ገምቱ። እንግዳለችኝ ዛሬ አብራኝ። እሷን ስታያት የት እንዳለው ታውቃላችሁ። እኔ አንዴ እንዴት ነሽ? እንዴት ነህ? እሷን ስታያት የት እንዳለው ማወቅ አይከብዳቸውም ብዬ አስባለሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ እንዴ? አላችሁ? የት እንዳለው መቼም ያውቃሉ። እንግዲህ እንኳን በደህና መጣ። ይህን ሁሉ ነገር እንዳደረግ አደፋፍራኝ እዚህ እንድመጣ ያደረገችኝ አንድ ሶሲ ነች። የኔም ሀሳብ ነው የእሷም ሀሳብ ነው። እሷም ሀሳብ ተጨምሮበት ነው። ለምን መጣ ቤተሰቧን አታናገርም? እነሱ ጋር ተነጋግራችሁ ለምን አትፈቱትም? ሄሉ ሌላ ሰው ይልቅ ቤተሰቧን ትሰማለች። ቤተሰቧ የምታዳምጥ ልጅ ነች። ከእነሱ ጋር መጣ ብትነጋገርና እነሱ እሷን ጠርተው ቢያናግሯት ችግራችሁን ትፈታላችሁ ተባብለን ተነጋግረን ነው እዚህ ድረስ የመጣሁት። ያው ዛሬ አርባ ምንጭ ነው ያለሁት። ከሄሉ ጋር እንደዛ ተጨቃጭቀን ከተጣላን በኋላ እሷ ጋር አውርተን ነበር።
እና ማታ ነው ወደዚህ የመጣሁት። ከኤርፖርት አንስታ እሷ ነች የተቀበለችኝ። ያው እንደምታውቁት ሀገሩን አላውቀውም፣ የሁሉንም ቤት አላውቀውም። በጣም በብዙ ነገር እየተባበረችኝ ያገዘችኝ ያለች ሶሲ ነች። በጣም እግዚአብሔር ያክብርልኝ። ግዴታዬ ነው። ያው የምታያቸው ነገር ካለ በያቸው ይሻላል። ማለት የምፈልገው ነገር ማለት እዚህ ነገር ላይ ቁም ነገር ባይሆን ኖሮ እኔ እጄን አላስገባም ነበረ። የእሱንም ጥረት አይቻለሁ። አጋጣሚዎች ናቸው የተከሰቱት ነገሮች እና ደግሞ እሱም ነገሮችን በንግግር መፍታት ፈልጓል። አንደኛ ይቅርታ ጠይቋታል እና እዛ ጋር እሷ መቀበል ስላልፈለገች ነው እና ያው ለይቅርታ ደግሞ በጣም ብዙ መስዋዕትነት መክፈል አለብን። እሱም ደግሞ ይህን ሀሳብ ሲያመጣ እኔ ፈርቶ ነበር በእውነት ወደ አባቷ ቤት እንዴት ነው መግባት የምችለው ሽማግሌ ሳልክ ምናምን እያለ በጣም ፈርቶ ነበርና ችግር የለም ሌሎች ትልቅ ሰዎችም ሰብስቢና አብረን ንግባ ምናምን ብሎ ትልቅ ሀሳብ ብሎ አስቦ ነበር። ግን ችግር የለም በቃ እኔ ነገሮችን አመቻቻለሁ በሚል ያው ሰላም እንዲሆኑ ስለምፈልግ ተባብረዋለሁኝ። ስለዚህ እሱም ወደ አርባ ምንጭ መጥቷል። አሁን ደግሞ አባቷ ጋር እንሄዳለን፣ ማሞ ጋር ማለት ነው። እዛ ገብተን የሚሆነውን እናያለን ማለት ነው እና ሁሉም ነገር ሰላም እንደሚሆን ተስፋ አደርጋለሁ። የእውነት ያው እንደሚታወቀው ከባድ ነው ነገሩ። ሽማግሌ በፊት እኔ መገኘት አግባብ አይደለም፣ ግን ሌላ አማራጭ የለኝም። ይህን ካወራም በኋላ ከእሷ ጋር ምንም አይነት ጊዜ አላባከንኩም። በቃ ቀጥታ ነው ወደዚህ የመጣሁት። የእሱንም ፍላጎት አይቼ ነው ማለት ምን ያህል ለመታረቅ ዋጋ እንደሚከፍል በቃ ሲነግረኝ በቃ የሱንም ነገር ስላየሁኝ ልተባበረው በሚለው ነው እና ደግሞ እኔ ከምንም በላይ የሁለቱን መስማማት እፈልገዋለሁ። ምክንያቱም በሁለቱ ግንኙነት በጣም ደስተኛ ነኝ እኔ ማለት ነው እና ከመጀመሪያውም ጀምሮ ነበር በእነሱ ግንኙነት ደስተኛ የነበርኩት ምንም ነገር ሳይፈጠር በፊት እና አሁን ደግሞ እንዲህ ትልቅ ደረጃ ላይ ደርሰው ቀለበት እስከማሰር ደርሰው በእንደዚህ አይነት ነገር ሲጣሉ ማየት በጣም ትንሽ ይከብዳል እና እሱ ጋር ፍላጎት ባይኖር ኖሮ እዚህ ድረስ እንዲመጣ አልፈቅድለትም ነበር። ግን የእሱን ፍላጎት አይቼዋለሁ። ለዛ ተቀብዬዋለሁ። ወደ አርባ ምንጭ ሲመጣ እንግዲህ እንደ አርባ ምንጭ ሰው ደንብ ተቀብዬ ተንከባክቤ ዛሬ ከዛን ወደ ማሞ ጋር እንሄዳለን ማለት ነው። ያው ከዛ በፊት እንደምታውቁት የጀመርኩት ቀልድ አይደለም፣ እንደ ቀልድ እንደሆነ ነው እየተሰማት ያለው ሄሉ። ቀልድ እንዳልሆነ እንዲገባትም ነው እዚህ ድረስ የመጣሁት ከብቶሻል እንጂ ያን የሆኑ እዛ ላይ ሰገኝ እኮ በቂ ነበር ለእኔ። ከእሷ ጋር ተለያይቼ እዛኛው እሷም ጋር መቀጠል ይችላሉ፣ ሌላም ሴት ጋር መሆንም ይችላሉ። የኔ ያክል ርቀት የመጣሁት ቀልድ እንዳልሆነ በቁም ነገር እንደምፈልጋት ከብቶሻል። ነገ ወዲያ አግብቻት ከእሷ ጋር ትልቅ ቤተሰብ መመስረት ስለምፈልግ ይህን ለማድረግ ነው እዚህ ድረስ የመጣሁት። ከአንቺ ጋር እንዳወራን በቃ ቀጥታ ነው የመጣሁት። ምክንያቱም በቃ ምንም ማባከን ነው ጊዜ የለኝም። እሷ እዛ ጋር ቤቷ ውስጥ ጎረምሳ አስቀምጣ እየተመረዘች ነው ያለችው ጭንቅላቷና እሱን ራሱ እኔ ምናልባት እናቷን የምትፈተው ይመስለኛል። ልክ ይመስልሻል ይሉ ሶሲ? እሱን ልክ አይደለም። ግን ያው ሁኔታዎች ናቸው። መስመር ሊይዝ ይገባል። ሁሉም ነገር መስመር ይይዛል። ዋናው የእናንተ ሰላም መውረድ ነው ብዬ ነው የማስበው። እኔ አሁን ይሄን ያክል ርቀት ሂደን ገብቶሻል፣ ይቅርታ ታደርግልኛለች ብዬ አስባለሁ። ከይቅርታ በላይ ምንም ነገር የለምና ከዚህ ውጭ ግን ቤተሰብ ነው ይደክሞኛል። እውነት ለመናገር ሌላ ምንም ላደርግ የምችለው ነገር የለም። እዚህ ድረስ ደርሰን ይቅርታም ካላደረገችልኝ በቃ ወይ ከመጀመሪያውም አላፈቀረችኝም፣ በቃ ሌላ ነገር በማላችን ተፈጥሯል ማለት ነው። ማለት ያው እሷም ገብቶሻል። ለምታፈቅሩ ሰው ይሄን ያክል መስዋዕትነት ይቅርታ ትልቅ ነገር ነው። መስዋዕትነት መከፈል አለበት። እሷ ባታፈቅረኝ ነው ብዬ እንዳስብ ነው ያደረገኝ። እስኪ በሷም ስለማይፈረድ ነው ማለት እንደዛ ነገር ስታይ ይከፋታል። ሴት ናት። ሴት ልጅ ስትሆን ደግሞ ያው ንዴት የሚባል ነገር አለ። ያ ነገር ተጨምሮባት ነው እንጂ ያው ይሄን ያህል ደረጃ መድረስን ስታየው ራሱ ልቧ ይከፈትላታል እና ሁሉም ነገር እንደሚስተካከል ተስፋ ቪዲዮ አይታ ይቅርታ እንደምታደርግልኝ እሷም ተስፋ አደርጋለሁ። እናንተም ቤተሰብ በቃ በእናንተ ፊትም በድጋሚ ባለሽበት ይቅርታ እንደምታደርግልኝ ይቅርታ አድርጊልኝ። ይቅርታ በጣም ይቅርታ እና ቤተሰብ አማች ቤት ሲገባ ባዶ እጁን አይኬድም ብዬ ከሶሲ ጋር ገበያ ወጣን። በግ ይዘን እንገባለን ማለት ነው። ሌላ ምንም ያስኩት ነገር የለም። ያ ድንገት ነው የመጣሁትና በግ ብቻ ይዘናል። እስኪ እንደ ድንገት ስለሆነ መጣ። ከዛ እና አንዴ አባ በቀናና ያው ምናልባት ምርጫ ላይ ጎበዝ አይደለንም ይሆናል አላውቅም። ብቻ ለቤተሰብ ሁሉ ነገር ነውና ማለት እሱ ገና ነው እንደመጣ ቀጥታ ወደ ገበያ እንሄድ ነው ከጓደኞቼ ጋር እና ያው
የሆነ የተቻኮለ ነገር ነው። ምክንያቱም እሱ ዛሬውኑ ማግኘት ስለፈለገ መጣ። ከእንደገና በጉን ለመግዛት ወደ ገበያ ሄድ ነውና ያገኘነውን ነው በቃ እሱ ለይቅርታ ስለፈለገ በቃ ቶሎ ነው ብለን ወጣውና ያው ባሮጃችን እንዳንገባ ያክል ነው እና ወደፊት በሰፊው እኛ እቅዳችን የነበረው ሶሲ ቤተሰብ ጋር ላስተዋውቃት ከዛ በኋላ ሽማግሌ ይዘን እሷ ቤት ጋር ልንመጣ ነበር። በመሀል ነው ሳናስበው ይሄ ነገር የተፈጠረውና እኔ በራሴ በግሌ ችግሮችን እየፈታው ነበር። ግን ያው እንደምታውቂው ታያለሽ ሁሉም ነገር ከህዝቡ የተደበቀ ነገር አይደለምና ይሄ ድብልቅልቅ ተፈጠረ እንጂ በዚህ መንገድ እመጣለሁ ብዬ አላሰብኩም ነበር። በተለይ ብቻዬን እገባለሁ ምክንያቱም ባህላችንም አይደለምና። ግን በዚህ ሁሉ መሀል ያለውን ችግር እኛም ቤት የምታውቁት ይሄሉ የኛ ቤተሰቦች እንድንታረቅ ሁሉም የምትገፋፏት የምትመክሯት ሳላመሰግናችሁ አላልፍም። በጣም ነው የማመሰግነው። አንዳንዶቻችሁ በጣም ትልቅ ልብን ያላችሁ አስተዋይ ልብ ያላችሁ አላችሁ። በተመሳሳይ ደግሞ ወደ ነፈሰበት የምትነፍሱም ተመልክቻለሁ። ገብቶሻል? ይሄ ትክክለኛ ቤተሰብ ትክክለኛ የሷ ቤተሰብ ሳይሆን በቃ በነፈሰበት የምትነፍሱም አላችሁ። ግን ቆም ብላችሁ አመዛዝናችሁ ነገሮቹ እንድንታረቅ በቃ ሌት ተቀን እናንተን በቃ ሳላመሰግን ማለፍ ስለማልፈልግ ነው። እኔና ሄሉ ባንታረቅ እንኳን እናንተን ግን ሳላመሰግናችሁ ማለፍ አልፈልግም። በጣም እግዚአብሔር ያክብርልኝ። በጣም ነው ማመሰግናችሁ ወዳችሁ እንደ ቤተሰብ ስለተቀበላችሁኝ በተለይ በዚህ አጭር ጊዜ እግዚአብሔር ያክብርልኝ። በጣም አመሰግናችኋለሁ። ሌላ የምትይው ነገር ካለሽ ሱሲ ከዛ ወደ ቤት እንግባና እስኪ እኔ ግን ፈርቻለሁ ከአሁኑ ራሱ ችግር የለም። አይ ያው ለይቅርታ ስለሆነ ያው ባህልን ማለት ብዙ ነገሮች ያስፈልጋሉ አንተ ወደ ቤት ከመግባት በፊት ግን ደግሞ ለይቅርታ ስለሆነ ሰላም ለማውረድ ስለሆነ አንዳንድ ጊዜ የሚሻሩ ነገሮች አሉ። ስለዚህ ያው ከምንም ነገር በላይ የእናንተ ሰላም ይቀድማል። ገባ አይደል? ሁለታችሁ ሰላም ሆናችሁ የሚፈጠረው ደስታ ይሻላል እና አሁን ባህል ገና ወደ ኋላ ከምንቀር እናንተም ነገር ከሚያል ማለት በዚህ ተቆራርጣችሁ ከሚቀር አንዱ ደፈር ብለ ጠንከር ብለ አባቷ ጋር መግባት እናቷን አግኝቻታለሁ ከዚህ በፊት ያውጣልሽ ምናልባት አሁን አባቷን አይን ማየት ነው ትንሽ ይከብዳል። በርግጥ ይከብዳል ግን ችግር የለም አለውኝ እኔ እና ቤተሰብ አሁን እቤት እንገባለን ማሙ ጋር ከዛ በኋላ እስቲ የሚሆነውን እናያለን ማለት ነው። እናያለን አንድ ላይ እሺ ቤተሰብ በቃ ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አስፈራል። እስኪ ቤተሰብ በር ላይ ናቸው ግቡ። ሰላም እንዴት ዋላችሁ ማዘር? አይ እናንተ ጋር ለመነጋገር ብቻ ነው የመጣሁት። አረ ሰላም ነው ሰላም እንዴት ዋሉ ማዘር? ሰላም ነው እግዚአብሔር ይመስገን። ሰላም ምንድነው? አረ ማዘር ለመነጋገር ለማውራት ብቻ ነው። አይ ሰላም አይደለም እንዴ? አረ ችግር የለውም ባላበለ አረ ለሰላም ብቻ ነው። ሰላም ምንድነው? ሰላም ነው። አይ አንዳንድ ነገር ማውራት ፈልገው ምንድነው? ሶሲ ሰላም ናት። ሰላም ናት ጋሼ ሄሎ ሰላም ናት። አንዳንድ ነገሮች ማውራት ስለፈለገ ነው። ለማውራት ብቻ ነው ከእናንተ ጋር ለማውራት ብቻ ነው። ከቤተሰብ ጋር ባለፈው የተፈጠረውን ነገር ታውቂያለሽና እሱን ከሄሉ ጋር ተነጋግሬ መፍታት አልቻልኩም እና ቢያንስ ከእናንተ ጋር ያለው ነገር እስካሁን ድረስ አልተፈታም አይደል? አልፈታንም። እኛ ተነጋግሬ መፍታት አልቻልኩም። እስከዚህ ድረስ ታዲያ አንተን ምን አመጣክ? ነገሮች እንደዚህ እንዲቀጥሉ አልፈለገም። ሶሲ አንቺ ታውቂ እኔ አይኸውልሽ እንዴት መሰለሽ እሱ በራሱ እዛ እየሞከረ ነበርና በጣም የጣረ ነው ታውቂያለሽ። እሱ የምታውቂው ነገር ነው ግን እሱ አልተቀበለው አልቻለችም እና የመጨረሻ አማራጭ ብሎ ያሰበው 40 ምንጭ መጥቶ ኧረ እስከዚህ ድረስ የሚያለፋው ነገር ምን መጣ? ምን ላድርግ ማዘር ከዚህ በላይ እኔ ትረዳኝ አልቻለችም። ሄለን ተናግሬ እኔ አውርቼ ማሳመን አልቻልኩምና ሄሉ አንዴ ከወሰነች ወሰነች ነው። የሄለን ነገር በጣም ከባድ እኮ ነው። በእናታችሁ እኔ ምን ይሻለኛል? ምን ልሁን? እሺ ያው ቢያንስ እናንተ እንደምትሰማ ቃሉ አባቷ እንደምትሰማ ቃሉና አንተ እስከዚህ ድረስ ምንድነው ያመጣው? አሁን ምንድነው ይሄን ያህል? ያው ሄለን ጋር እንደዚህ በጓደኝነት ብቻ እንድንቀር አይደለም የምፈልገው። ነገ ወዲያ ተጋብተን አብረን ህይወት እንድንመሰርት ነው የምፈልገውና
እሱን ነገር እንድትረዳኝ ነው። እኔ ጋር ያለው ቀልድ ነው መሰላት እሱ ነበር። አንተ እስከዚህ ድረስ አገር አቋርጠም ያስመጣ ነገር ምን መጣ? እስቲ ቢያንስ እዚህ ድረስ መምጣት ለቁም ነገር እንደሆነ እንድታስብ ይሆናል ብዬ ነው ያሰብኩት። አዎ ማለት ከሽምግልና በፊት በመጀመሪያ ደረጃ ማሞ ይቅርታ አንተን መጠየቅ እንፈልጋለን። እዚህ ድረስ ደፍረን ባህል አይደለም ሽምግልና ከመላኩ በፊት ደፍሮ እዚህ ቤት በመምጣቱ በመጀመሪያ ይቅርታ እንጠይቃለን። ግን ሰላም ከሄለን ጋር ማውረድ ስለፈለገ ነው እዚህ ድረስ የመጣው። በጣም ፈርቶ ነበረ። እኔም ትንሽ ያው እስቲ መጀመሪያ ቀደም ተከተሉ አለ መጀመሪያ አለ ተለሻ አለ እና ታዲያ እንዲህ ብለሽ እንዲህ ሰው መጥቷል እንደዚህ ነው ብለሽ አትነግሪኝም? ማለት ምንም ነገር እንዲወራ አልፈለገም። ድንገት መጣ አወራኝ። ከዛን መጣ አንዳንድ ነገሮችን ባዶ ጄን አልገባም ብሎ ይዞ መጣ እንጂ ምንም ይሄ ታቀደ ይታሰብ አይደለም። ፈታ ነገር ነው። እሺ እኔ አሁን ባለፈው ለመፍታት ጥረት አድርጌያለሁ። አሁን በእኛ ይፈታል። እናንተን ትሰማለች። እኔ በእናንተ ያላነሰ መንገድ አቋርጠ መጣ። እሺ ወይ እዛ ሰው የለ ጓደኛ የለም። አንቺም እንኳን ነግረሻት ነበር አይደል እንዴ? ቢያንስ እናንተን አባቷን ትሰማለች ይለንና በመጀመሪያ አሁንም ይቅርታ መጠየቅ ፈልጋለሁ። እኛ አሰብነው የነበረው በሰፊው ሽማግሌ ልከን ያው ነበር ያሰብነው፣ ግን እሱ ነገር አልሆነም እና ነገሩን ችግሩን ለመፍታት ያክል ነው ዛሬ ነው እዚህ የመጣሁት። ባህሉም እንዳልሆነ አውቃለሁ። በጣም ይቅርታ ጠይቃለሁ። ግን ሄለን እናንተ የምትሰማ ሴት እንደሆነች አውቃለሁ። እዛ ያሉት አልመጣችም። እሷ እኔ ነኝ የመጣሁት። ያው እዚህ ጋር ቪዲዮ ስላለ ቪዲዮን አይታ ይቅርታ ታደርግልኛለች። አሁን ትጫወትብናለች እኮ አሁን አንተ እሷን አሁን እሷ በማታውቀው መጣ። አሁን የእሷን ጸባይ እሷ ታዲያ እዛ ሆኖ ምንም እያዳመጠችው አይደለም። ፈለም እንታዩንም ታውቂው ነገር እናንተ አላችሁ አይደል? እናንተ እዛ ጨርሱም እሱ ከዛ እስከዚህ ድረስ በቃ እሱ የመጨረሻ ሙከራ የመጨረሻም እዚህ ጋር ፍላጎቱ የሱ ፍላጎት ነው። ትንሽ እሷ ነገሩን በጣም ትናለች ማለት ለመቀበል ፈቃደኛ አይደለችም እና እሱ የመጨረሻ እንትን ብሎ እድል ብሎ ያሰበው እዚህ መምጣትን ነው እና ይሄን ነገር ሲያማክረኝ ደግሞ እኔ እምቢ ማለት አልፈለኩኝም። ታዲያ ለምንድነው ያልነገርሽ? በቃ ነገረኝ። ቶሎ ነው የመጣው። ነገ ሊነሳ ሲል ነው ይሄን ነገር ይነገረኝ። እንዲህ ሲለኝ እሺ በቃ እቀበልሃለሁ አልኩት። ዛሬ ጠዋት መጣ። ስልክ ተደውሎ በፕሌን ነው የመጣው። ከዛን ሄጄ ሪፖርት ተቀበልኩ። እዛ ነገሮች ሊሆኑ አልቻሉም። ወደዚህ አንድ ነገር ለመፍታት በተኬደ ቁጥር የተወሳሰበ ነው እየመጣ ያለው እና ጭራሽ እንዳሰበውም እሱ እየሄደ አይደለም። ሁኔታዎች ሌላ ነገር ውስጥ ናቸው ያሉት እዛ እና ቢያንስ እዚህ ድረስ መጥቶ መፍትሄ ካገኘው በሚል ነው እና እናንተም አሁን በምን ነገሩ ላይ ከርቀትም እስከመጣ ድረስ ሶዚም ደግሞ እሷ ቤት ጓደኛ ነሽ መናገር ነበረብሽ። ለፈትላ እንኳን እኔ ባትነግሪኝ እንኳን ከምትነግሪ ጉዳዩን እዛ የሚያልቅበት ሁኔታ መቻች ነበረ። በእርግጥ እንግዲህ አሁን እስከመጣ ድረስ ምንም ማድረግ አልቻልንም። እንግዲህ እግዚአብሔር ያለው ይሁን። ግን ባህሉም አይፈቅድም። ወደኛ መምጣቱ ባህሉ አይፈቅድም። በባህሉ መሰረት ነው የሚካሄደው እንጂ ከባህሉ ውጭ ወደዚህ መምጣቱ አግባብነት ባይሆንም እንግዲህ እንደምናደርገው እናደርጋለን። ተመካክረን አማራጭ ስላጣሁ ነው የመጣሁት እንጂ እዛ ያቅሜን ሞክሬያለሁ። እናንተም እጃችሁን አስገቡና ቢያንስ ማለት እሱ በራሱ አቅም ሰው ሰላም ፍቅር ነው የምንፈልገው። እስቲ ወንበር አምጡና ተቀመጡ። ቁጭ በይ ማለት እኔ ፍጥረት ታውቂያለሽ አንቺ ያቅሜን ሞክሬያለሁ። አሪፍ ያልተቀመጥኩም እዛም ቢሆን በቃ ይቅርታ እንድታደርግልኝም ደጋግሜ ጠይቄያታለሁ። ጥፋቴን አምኛለሁ። ጥፋት እንዳጠፋውም አውቃለሁ። ይቅርታ እንድታደርግልኝ ደጋግሜ በጠየኳት ቁጥር ግን በቃ እሷ ልቧ እየደረቀ ነው እንጂ ሄደው ምንም ይቅርታ ልታደርግልኝ ስላልቻለች ነው። አማራጭ የለኝም እኔ ከዚህ ውጭ ሌላ አማራጭ ስለሌለኝ እና እኔ ከዚህ በላይ ምን ማድረግ እንዳለብኝ አላውቅም። እስቲ አሁን እኛ እንግዲህ ያለውን ነገር ለመፍታት እሷን ማግኘት ግድ ይለናል። እሷ በሌለችበት እኔ አሁን በስልክ እንድትመጣ አረጋታለሁ። እንግዲህ መምጣት ግድ ይላታል። አንተ እስከመጣ ድረስ እሷም ትምጣልኝና ያለውን ነገር እስቲ እናውራትና ከኛ በላይ ከሆነችም በሌላ ሰው ማማካኝነት እስቲ እሺ እንድትል አድርጋትና
እንግዲህ ምንም ማድረግ አልችልም። መታል አንዴ ለዚህ ጉዳይ መታል የተወሰነ ቀናት ያስቆያል ብዬ አስባለሁ። እንግዲህ ምንም ማድረግ አልችልም እኔ። እሺ እሱም ቢሆን የተቀደሰ ሀሳብ ነው። አዎ እንግዲህ እሷ ግድ ይለናል። እኛ አሁን በስልክ ብቻ እሷን ማለት አንችልም። እኔ ሄሉ አንዴ ክር ብላለች። አንድ ነገር ላይ አንዴ ከወሰነች ውሳኔዋ በጣም ከባድ ነው ለሄለን። ሰውን ታምናለች። ያ ያመነችው ሰው ደግሞ ሲክዳት የዛን ያህል ነው ያንን ሰው እንትምትለው። ስለዚህ እንግዲህ እኔ አይቻለሁ፣ ሰምቻለሁ፣ ማየት ሳይሆን ሰምቻለሁ። እንግዲህ ባለው ነገር ነግረኸኛል። ነገር ግን አሁን ያሞነይ አንተን እውነታነት ብታይም እንግዲህ ከጎኗ ምን ይሁን ከጀርባዋ ሰው ይኑር አይኑር እኔም ማውቀው ነገር የለም። እናንተ ታውቃላችሁ። ግን አሁን መሆን ያለበት ምንድነው? እሷን ግድ ወዲህ መምጣት አለባት። ልክ አሁን አንተ መጣሃል ግድ መጣ። እኔ እንድትመጣ በፊትም ብያለሁ። ልትመጣልኝ አልቻለችም። ነይ እስቲ አንዴ እዚህ የተወሰነ ቀናት አርፈሽ ትሄጃለሽ ብያት ነበረ። ቆይ ያለችኝ ነው የቆየችብኝ። ለማንኛውም አሁን ግድ ይላታል። በፕሌን እንደምንም ቆርጣ እንድትመጣ አረጋታለሁ። ችግር የለውም። ግን ከመጣች በኋላ ሐሳቧን እንዴት ማስቀየር እንዳለብን እንግዲህ አባትየው እንትን ካላት እንግዲህ ትንሽ ትመለሳለች ብዬ አስባለሁ። ለማንኛውም እንግዲህ ምንም ማድረግ አልችልም። መታሃል እስከመጣ ድረስ ይዱጣ ማለት አንችልም። እኛ እንግዳችን ክቡር ነው፣ ለኛ እንግዳ ክቡር ነው። ስለዚህ ምንድነው ማድረግ ያለብን? አሁን እሷን በቃ ጠርተን ሶሲ አንቺም በዚህ ላይ ተጨማሪ ሁኝና በቃ አሁን አንቺ እሱን ይዘሽ መጣሽብን ወይ እሱ ይመጣል ብለሽ የነገርሽው ነገር የለም ወይ? ነይ ብለሽ በዘዴ እሷን አጠሪያትም ነበር። አንቺ እንዴት መሰለሽ ትናንት ማታ በቃ ደወለልኝ። እንደዚህ ነገር አስባለሁ እና አንቺ እንድታግዥኝ እፈልጋለሁ ምናምን ብሎ ዛሬ ጧት በቃ መጣ። ከዛ እንድትቀበይኝ እፈልጋለሁ አለኝ። ቀጥታ ተቀበልኩት። ይሄን ሐሳብ ላይ አወራን። ከዛ በኋላ መጣ። በቃ ይሄን ያህል ብዙ ነገሮች አታውሪ ማለት የሆነ ሰው ሊመጣል ከተባለ ያው የሆነ ብዙ ፕሮሰሶች አሉ። እዚህም እናንተም የሆነ ነገር የሆነ በቃ እንግዳ ይመጣል ሲባል ብዙ የሚደረጉ ነገሮች አሉና እሱን አልፈለገም። እሱ ማለት በቃ ተይሄ ባዶ ቤት ምናምን የሚባል ነገር ይቅር ስላለ ዱብዳ ሆነብን እና ደግሞ ነገሩም ስርዓት ባልሆነ መንገድ ስለሆነ ያው አንድ የሆኑ መታም የሚባለው መስማት ሰላም ነው የምንፈልገው። ስርዓት እንደ ስርዓት ባለው ከበሬታ ይሆናል። ግን አሁን ፍቅርና ሰላም ለሰው ልጅ ባለው መሆን አለበት። እነሱ አሁን ተራርቀው ይያሉ እኔ ራሴ ውስጤ በጣም እየደማ እየቆሰለ ነው ያለው። ግን አሁን እስቲ እንዴት አድርገን ማስማማት እንደምንችል አሁን አንቺ እንደው ቢቻል አሁን አልመጣልሽም እንጂ ማታ ሲደውልልሽ ሄለን እስቲ እንደዚህ ሆኛለሁና ነይ ድረሽልኝ ብትያት ሄለን ትመጣለች። ከአንድም እውነት ትመጣ ይሆናል። ግን አሁን ፈለሁ ያሉበት ሁኔታውን ታውቂያለሽ። ነገሮች ለማስተካከል ሲጥሩ ውስብስብ እየሆነ ነው። በጣም እየተወሳሰበ ነው ያለው። አሁን ያብ 40 ምንጭ ሊመጣ አስቧል ብዬ ብነግራት ሄለን እንዴት እንደምትሆንብኝ ታውቂያለሽ። ደግሞ ዝም ብላ ደግሞ መቼም አትመጣም ሄለን ነይ ብላት ማኔ ካልኳት ጊዜ ቆየኩ ነይ ለዛ ቢያንስ እሱ ይምጣና ይሞክር። ይሄ ነገር ከተፈጠረ ጀምሮ ነይ እስቲ አንዴ እኔ እዚያ ምክር መክራታለሁ ብዬ ነበር። ሄጀም በሄድኩበትም ሰዓት ብያለሁ። ግን ክርር አለችብኝ። እኔም ቸኩዬ መጣሁ። እሱም ያለውን ነገር አቅርቦልኝ ነበር። አብረን ነበር እዛ። ግን እስቲ አሁን አንተ ይሄን ያህል በማታውቁት እንደዚህ ሀገር አቋርጠ መምጣት ማለት በጣም ከባድ ነው። እስቲ ለማንኛውም እናመሰግናለን። እሺ እግዚአብሔር ይስጥልን። እስቲ ለማንኛውም አሁን መሆን ያለበት አንተ ይሄን ሁሉ አሸክሞ የሚያስመጣ መጣ። አይ አይደለም ሁሉ ቤተሰብ ቤት እየገባ አይደል? ማሽ ቤት ያው ሲመጣ ባዶ እጅን አይመጣም ብዬ ነው። ያም በትንሹ ነው እሱ ወደፊት ይደርሳል እኮ አንተ አሁን ይሄን የሚያሸክም ነገር አይ ባዶ እጅን መግባት አልፈልግም እንዳለ ይሄው እንደወረደ ወደ ገበያ ሄደን ነው ያው ግን ይሄን ነገር ባዶ እጄን አልመጣም ብሎ መጥቷል። እና ደግሞ በራሱ አቅም ሊሆን ስላልቻለ ቢያንስ አባቷን ቢገባ ቤተሰብ ቢገባ ነገሮች ቦታ ይዛሉ ብሎ በማሰብ ነው እዚህ ድረስ የመጣውና እናንተም ትንሽ ከባህሉ እንትን ብላችሁ ተቀበሉትና እነሱን ለማስማማት መሞከር ላይ ብናተኩር አሪፍ ይመስለኛል። ማስማማቱ ችግር የለውም። እስቲ እንደ እግዚአብሔር ፍቃድ ይሁን። እግዚአብሔር ፍቃድ የሚታከልበት እሷ ዋና ማሞም ልቧ ይራራል ስለምትሰማ ማሞን በቃ ያው አንተም ደውለ ወደዚህ እንድትመጣ ማድረግ ነው። ሁለታችሁም በደንብ ትሰማችኋለች። ስለዚህ አረ እናንተ ደውላችሁ ብትነግሯት ሁሉ እዚህ ድረስ መምጣት እሷ አይተበቅባት። አይ እሱ እዚህ መምጣት ከሰማች ካየች ይሄንን አይታ ከመጣች መጣለች ብዬ አስባለሁ። ትደነግጣለች ግን
እስቲ ለማንኛውም እግዚአብሔር ልቧን ያራራልን ግን እሷ ስትመጣ ነው ሁሉም ነገር የሚከወነው ችግር የለውም ትምጣና እሱ እናንተ በፍቅር በሰላም ከሆናችሁ በኋላ ነው ሁሉ ነገር ፈጽማለች ችግር የለውም እሱ ያ ችግር የለውም ከዛ በአረጅ ጥሪና በጉታረድ አይ በጉ አይ እሷ ሳትመጣ ይሆን ምን ችግር አለ እናንተ እኮ ነው የመጣው አረ አይደለም እኛ ምን ብለን እንበላለን እኔ ከልጄ ተረጨ በልቼ ማላቀና ሄደነሱ ይታረድ እንጂ አይደለም አንተ አሁን የመጣው ሰላም ለማግኘት ነው ፍቅር ለማግኘት ነው አይደል የመጣው እሷ ትምጣና እናንተ ደግሞ ሁለታችሁ ከታረቃችሁ በኋላ የደስታ ይሆንልናል ስልክ ደወል ወይ አሁን ተው በኋላ ደውልላታለሁ አሁንማ እንደዚህ አሁን እንትን ለማለት አይመችም በቃ በኋላ በደንብ አውርቶ ልክ ነሽ ምናልባት እሷም እዚህ ድረስ ከመጣችም ወይ ደግሞ በስልክ አውርታችሁ ነገሩን እርቅ ካወረዳችሁ እሷ በሌለችበትም ዋናው እርቅ መውረዱ ነው እዚህ ሁሉ ነገር አድርገን እንሄዳለን ችግር የለውም ያው በፕሌን ስለምትመጣ ወይ እማትመጣም ከሆነ እዛው ባለችበት እምትመጣም ከሆነ ደግሞ እሷው ባለችበት ይሆናልና እስቲ ብቻ ዋናው አሁን የሚያስፈልገው ነገር እሷና ያንተ ሰላም ነው ዋናው እሱ ነው ሁለታችሁ መስማማት አለባችሁ ከለም ተሰማኝ አልቻለችም በቃ እኔ ያላረኩት ነገር የለኝም እሷን ጋር አግኝቼ ለማውራት ግን በቃ እኔ ሌላም አማካሪ ኑራት አላቅም እኔን ልታዳምጠኝ አልቻለችም አይ እስቲ ለማንኛውም አሁን ያለው ነገር ምንድነው እሷ ትምጣና ያንተም ችግር ምን እንደሆነ የሷም ችግር ምን እንደሆነ ሁለታችሁን ቁጭ አድርገን ነው እና ወያየው አይደል እንዴ ያንተም ብቻ ሰምተን አናልፍም የሷም ብቻ ሰምተንም አናልፍም እኛ ደግሞ በእናንተ መሀል አንገባ ግን ለሰላም እንገባለን አይደል እንዴ ስለዚህ እስቲ ሞን ያለበትን ነገር እሷን እኛ ቆየት ብለን ስልክ እንደውልና እንጠራታለን በጉላልከውም ደግሞ እሷ ስትመጣ እናንተ ሰላም ከወረደ በኋላ ይታረዳል እሱ ችግር የለውም እሱ ምንም ችግር የለውም ይደርሳል እሱ ይደርሳል እሱ ቅር እንዳይለ ይደርሳል እኔ አሁን አንተ በግ አሸክሞም ያስመጣም ነገር የለም ነበር ይሄን ያህል ኪሎ ሜትር አቋርጠ መምጣትም የለብህም ነበር ሞን ባለበት መስመር እዛም ቢሆን ሶሲም ቢሆን ሄዳ ካሉ ሰዎች ጋራ ያለውን ጉዳይ እንደገና ነገሮችን ይዛ ማስጨረስ ትችል ነበር ምናልባት ሶስተኛ ወገን ካለ ነው አሁን መከራው ችግሩ በትዳር መሃል ሶስተኛ ወገን ነው አስቸጋሪ እሱ ነው እኮ አስቸጋሪ እንጂ ሰው ጠፍቶ አይደለም ወንድሟም አለ የወንድሟ ቤተሰብም አለ እነሱ ሳይመክሯት ቀርተው አይደለም ግን በቃ ሌላም ሶስተኛ ወገንም ተጨምሮ ነው ልትሰማኝ አልቻለችው እንደዛ እንደሆነ ይገባኛል እሷ ሄሉ የዋህናት የዋህነቷም ደግሞ ሰው ሲጎዳ ደግሞ የዛን ያህል ነው የምታመረው ስለዚህ እስቲ ለማንኛውም እሷ ምጻ ልጅ አይደለችም እንግዲህ ከዚህ በኋላ ጻንነት የለም ባንተም በሷም በኩል እስቲ ያለውን ነገር እሷ እንጠራትና የምትመጣበትን መስመር ቶሎ ትኬት ቁረጭ ብሎ አሁን አባትየው በሌላ ዘዴ ነው እንግዲህ ሚላት አላቀም ይሄንን ካየች ደንግጣ እንደምትመጣ ነው እኔ ማስበው እውነት በጣም ተደነግጣለች አቃለው እንደምደነግጥም አታትገምትም ጭራሽ አትገምትም አጠፋሽ እስቲ ለማንኛውም አንተ አሁን እኔ ሳላስብ ነው እናንተ የመጣችሁብኝ ምንም ችግር የለም አንተን የሚያስመጣህም ነገር የለም ነበር በርግጥ አንተ እግዚአብሔር ይስጥ ለፍቅር ስትል ነው ይሄን ኪሎ ሜትር አቋርጠ የመጣኸው እንግዲህ እግዚአብሔር አምላክ እንግዲህ ፍቅር አምላክ እሱ ሰላም ያርግላችሁ ነው የሚለው እኔ ሌላ ምንም በጉዞ መምጣት አይፈቀድም በእኛ እንደኛ መጀመሪያ ቅደም ተከተል አለው ቅደም ተከተል ቀጥሎ ያለ ሂደቶች አሉ በእነዚህ ሂደቶች መሃል ነው እንግዲህ ሁሉ ነገር ስርዓቱ የሚፈጸሙና ባህልም አይደለም በጉዞ መምጣት ለእርቅ ተብሎ በጋይ መጣ እና ይሄም ራሱ አንድ እንትን ስለሆነ ለማንኛውም አሁን መጥቷልና እንግዲህ የሆነውን ነገር እንግዲህ ያው እስቲ ከሷ ጋር ተማክረን ከሷ ጋር እናትየም ጋር ተማክረን አንድ ደረጃ ላይ አንድ ሶሉሽን ላይ እንደርሳለን ብዬ ገምታለሁ እንግዲህ ያው ተመቷልና እስከ ተመጣ ድረስ እንግዲህ ከሩቅ አገር ያው መጥቷል እንግዲህ ምንም የሚያደርገው ነገር የለም እግዚአብሔር በፈቀደ ወደ ሰላም የሚመጡበትን ሁኔታ እንግዲህ እናመቻቻለን ብዬ ከነሱ ጋር ሆነን አንድ ላይ ተቀናይተን እንግዲህ የሚሆነውን ነገር እናበጃጃለን እንግዲህ የሆነው ሆኗል እንግዲህ ከባህልም ውጪ ነው ግን ነገሩ ሆኗልና እንግዲህ እስቲ እንደሚሆነው እናደርጋለን ብዬ አስባለሁ እኔ ግን ግራ ግብት የሚለኝ እናንተ ነገር ነው
የሷም ነገር ግራ ግብት ይለኛል ያንተም ነገር እኔ አሁን ባለፈው እጄ ሁኔታውን አይቻለሁ አንተም ሮሮህን ታቀርባለህ እሷም ምርር ብላ ታቀርባለች እንዴት እንደማደርግ እኮ እኔ ግራ ግብት ብሎኛል እስቲ ለማንኛውም እሷ ትምጣ እኔ ትምጣና ያለውን ነገር ከሷ ጋር ያለውን ነገር ብንጨርስ ነው እኔ አሁን እዚህ ባወራውም ትርጉም የለውም እሷ በሌለችበት መፍትሄ እናገኛለን ብዬ አላስብም እሷ በሌለችበት እሷ ብትመጣልን መፍትሄው ይገኛል ብዬ ነው ማስበው አሁን እንግዲህ ምን ላድርግ በቃ ቡና ምናምን እናፍላልህና እስቲ ቡና ይፈላልሃል ከዛ በኋላ እስቲ ቡና እንኳን ጠጥተህ ትሄዳለህ እንግዲህ ምን ላድርግ ሶሲ በቃ እሷም ትምጣ ካላችሁ ትምጣኒ ይሄን ማይታም በስልክ ደውሎ ቢነግሯትም እነሱን ሰምታ ይቅርታ ታደርግልኛለች ብዬ ነው ያሰብኩት የሷ መምጣት ሁሉ አስፈላጊ አልመሰለኝም ነበር ግን ትምጣ ካላችሁ ትምጣ እኔ እሷ በሌለችበት ይሄ ነው ማለት አሁን እሷን በስልክ ባናገራ እኔ ሄሉን ጸባይ አውቃለሁ በጣም አምረራባለች ለምን ካንዱ ሁለት ስለተጎዳች አሁን ሶስተኛ መጎዳት የለባትም ልጄ ስለዚህ መሆን ባለበት መስመር ነው መሆን ያለበት ስለዚህ አሁን አንተ ችግር የለውም አንተም እንግዲህ እስከመጣ ድረስ መቆየት አይቀር በቃ ችግር የለውም እኔ አመቻችቼ አይደል እንዴ ሶሲ እሺ አይ በቃ አንዴ ስለመጣ ነገሮችን እሷንም እዚህ ረፍ እንዳለን እንግዲህ ባህል አለን ባህላችንን ማሸርሸሩ ጥሩ አይደለም አይ እንደመጣ ሩም ይዘንለታልና ይዞለታል በቃ ችግር የለም ነገሮች አመቻችቼለታለሁና በቃ እሷ ትምጣና እንግዲህ እኔ እሷ ስትመጣ ነው ያለውን ነገር መንፈታው አይሻልም በቃ እስቲ ቡና ይፈላልሽና ቡና እስቲ ከሰላቀታቲና ቡና ቶሎ በይ እኔም ስራ ሊሄድ እኮ ትንሽ ምሳ በልተን ስንመለስ ነው የመጣችሁት ምሳ ትበላላችሁ እሺ ችግር የለም እናንተ ላለማስቸገር ነው ይሁሉ ኧረ አንተ ይሄን ያህል እኮ በዚህ ሰዓት የሚያስጨንቅም ነገር የለም ነበር አልመጣም ካለች እኔ ራሱ ልሂድ ነበር ያሰብኩት ነይ ብያት እኮ ቆየችብኝ እኮ ያ ነው እኔ ስለዚህ እስቲ ሶሲ ቡና እሺ ያው እናንተንም በጣም ነው ማመሰግነው በጣም ነው ማከብረው እኔ እንትንም አይደለም ያው ሌላ አማራጭ ስላጣሁኝ ነው በዓሉን ወጉን ባልጠበቀ ስርዓቱን ባልጠበቀ መልኩ ነው የመጣሁት ግን ያቅሜን ሞክሬ ስላቃተኝ እናንተ ነገሮችን ትፈቱልናላችሁ ነገ ወዲያ ወጉን በዓሉን ጠብቀን ሁሉንም ነገር እናደርገዋለን ብዬ ስላሰብኩኝ ነው ለዛ ነው ከሌላ ነገር አትዩብኝ ችግር ጠይቃለሁ በቃ እኮ አንዴ እኔ ጋር ተገናኝተሃል ግን ያው ባህል አለ እንደ ባህላችን ባህሉን ጠብቀን መሄድ አለብን ባህላችን ሊሸረሸር አይገባው ስለዚህ እስቲ ያለውን ነገር አሁን አንተ አንደኛ መታሃል እንግዳችን እሺ ቤት ያፈራውን ቀምሰት ወጣለህ ችግር የለውም እሺ እግዚአብሔር ያክብርልኝ በጣም ነው ማመሰግነው እሺ ችግር የለውም ሶሲ ቡና ቤት ጓዴ የተዳር የልቤ ሰው ያንቺን እንጃ በኔ ስበኩል ትዝታሽ ልቤን ወረሰው አረ ፍቅርሽ